የተዋጣለት ነጋዴ ይሁን ሊቅ ይሁን የእግዚአብሔር ልጆች ነፍሱ ከስጋው ከተለየች በኋላ ግን ያሰው የበጎ ሥራ የትሩፋት የእምነት የጽድቅ የጸሎት የስግደት የምጽዋት እግዚአብሔርን የመፍራት ልብ ያለው ሰው እድል ያለው ሰው ብፁዕ ነው። በፊተኛው ትንሣኤ ሺህ ዘመን ከእርሱ ጋር አብሮ ይኖራል። ማረጋገጫው ኦርቶዶክሳውያን የዚህ ትንሣኤ ማረጋገጫው ሙታን እንደ ዓይን ጥቅሻ ይነሳሉ ሲል ለእያንዳንዳቸው እንደ ዋጋቸው እንደየሥራቸው ሊከፍላቸው ይመጣል። ከፍ ከፍ አድርጉ። ሰማያዊውን መንግሥት በሕሊናችሁ አስቡ። በሕቱም ድንግልና ጸነሰ፣ በሕቱም ድንግልና ወለደ፣ በድንግልና ጡቷን አጠባችው፣ ጌታዋን አቀፈችው። ቅዱሳን አረጉ ቢባል የእግዚአብሔር ልጆች ዛሬ ያየናቸው ነገ ቢሰወሩ በማን ቸርነት ነው? እርሱ ነው የእርገታችንን በኩር። በስመ አብ እና ማተቡላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ በምሕረቱ በይቅርታው በዘላለማዊ ጥባቆቱና በእድሜያችን ይህችን ቀን ተጨማሪ ሰጥቶ ዛሬም በቅድስናው ስፍራ ሰብስቦ ቅዱስ የሆነው ስሙን እንድንጠራው እንድናመሰግነው የረዳን የፈቀደልን አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያላ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን መስክሩ፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን የሞት አጥፍቶ ተነሳ። በምድር ላይ ለሰው ልጆች ለደቂቃ ዓለም ሁሉ ሰላም ሆነ። ከእንግዲህ ለሁላችን ተሰጠን። የሞትን ሞታችንን በሞቱ ሽሮ ብርሃነ ትንሣኤውን የገለጠልን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከዘላለም እስከ ዘላለም በፍጥረት ሁሉ አንደበት ዘውትር የከበረና የተመሰገነ ይሁን። ክቡር ልሳነ ጳውሎስ መምህር ምስክር ጌታነህ የዚህ ታላቅና ታሪካዊ ካቴድራል ክፍል መምሪያ ዋና ኃላፊ፣ ክቡር መጋቤ ሐዲስ መምህር ኤርምያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ክፍል ዋና ጸሐፊ፣ ክቡራን እጅጉን ጸጋው የበዛላችሁ የምስራቹን ቃል ለሕዝቡ የእግዚአብሔርን ምሕረት ለሕዝቡ የምትነግሩ መምህራነ ወንጌል፣ ዘማሪያን በዚህ በቅድስናው ስፍራ እግዚአብሔር አምላካችንን ለማክበር መለኮታዊ ሐሳቡን ዘላለማዊ የተገኛችሁ በመላው ክፍለ ዓለም ላይ ሆናችሁ በሶሻል ሚዲያ ከዚህ ከአየር ጤና አንቀጸ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን የሚተላለፈውን ይህንን የወንጌል ማዕድ የምትከታተሉ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን በጥባቆቱ ያልተለየን
በመግቦቱ ከኛ ያራቀ ስሙን እንድናመሰግነው ዛሬም በእድሜያችን ይችን ቀን ተጨማሪ የሰጠን በቅድስናውና በምህረቱ አደባባይ የሰበሰበን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባህር ከፍለን የተሻገርንባት ድልድያችን የምንነጋገርባት ድንቅ ቋንቋችን የአባቶቻችን የሰማዕታት አክሊላቸው የደናግላቸው የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ምስጋና ይድረሳት። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሞትን ማሰሪያ አጥፍቶ በሚደነቅ ክብር ወደ ብርሃን ላወጣን ብርሃነ ትንሣኤ እንድናከብር ስለረዳን ለዚህ በዓል በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር እንደረዳን መጠን ከትንሣኤው በኋላ ሐሙስን በአየር ጤና ቅድስት ኪዳነ ምሕረት ይህ የመጀመሪያው ይመስለኛል። እግዚአብሔር እንደረዳን መጠን ባለችን ጥቂት ደቂቃ እግዚአብሔር ያመላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። ምስጢሩን ጥበቡን ለሁላችንም ይግለጥልን። ያለንበት ወቅት በትንሣኤው ትንሣኤያችን የተረጋገጠበት በመነሳቱ መነሳታችንን ያረጋገጠ በሞቱ ሞት የተሻረበት ኃይሉን ክብሩን ለሁላችን ገልጦ ከድካም ወደ ብርታት የተሻገርንበት ብርሃነ ትንሣኤውን የምናከብርበት ጊዜና ወቅት ላይ ያለነው አባቶቻችን እንደሰሩልን እንዳስቀመጡልን ሥርዓት ከክርስቶስ ትንሣኤ በኋላ ይህንን 50ውን ዕለት እስከ በዓለ 50 ድረስ እንደ አንድ የትንሣኤ ዕለት የምናከብራቸው ዕለታቶች ናቸው። ባንድም በሌላም ምስጢር ባንድም በሌላም ማገላለጥ የትንሣኤው ክብር የሚታወጅበት ጊዜ ነውና እግዚአብሔር እንደረዳን ለዛሬ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። የትምህርታችንም ርዕስ ይህ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ክብርና ምስጋና ለስሙ ይሁን። እስቲ አሁን ግን በሉ ሁላችሁም ክርስቶስ በኩራት ሆኖ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ይህ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ የምናገኘው ቃል ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንዲሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ ይለናል። ሞት የመጣበትን መንገድ ተናግሯል። ሞት የተሸነፈበትን መንገድ አስቀምጧል። ሞት ወደ ዓለም የመጣበትን ምክንያት ገልጧል። ሞት ከዓለም የተወገደበትን ደግሞ መዳናችን የተረጋገጠበትን የምስራቹንም ነግሮናል ቅዱስ ጳውሎስ። አሁን ግን ነው የሚለው ክርስቶስ ላንቀላፉት በሲኦል ባርነት በዲያብሎስ ግዞት ለወደቁት የሞት
ኃይል ለጸናባቸው የሲኦል ፍርድ ለታተመባቸው በባርነት ለተያዙ ነፃ ይወጡ ዘንድ ከጨለማ ወደ ብርሃን እንወጣ ዘንድ ክርስቶስ ላንቀላፉት በኩራት ሆኖ ተነሳ አለ። በኩራት ሆኖ ከሙታን መካከል ተነስቷል። ሞት በአንድ ሰው ምክንያት ወደ ዓለም መጥቷል አለ። አዎ በመጀመሪያው ሰው በአዳም ምክንያት ወደ ዓለም የመጣው ሞት ከክብር ያሳነሰን ሞት፣ ልጅነትን ያሳጣን ሞት፣ የሲኦል ቁራኝነት በሲኦል ቁራኝነት እንኖር ዘንድ የተፈረደብን ሞት በዳግማዊው አዳም በኢየሱስ ክርስቶስ ምክንያት ይህ ሞት በሰው ልጆች ምክንያት የመጣው ሞት በሰው ምክንያት ከዓለም ተወግዷል አለ። ከሰማያ ሰማያት በወረደው ከመቤታችን ከቅድስት ድንግል ማርያም በተወለደው በአጭር ቁመት በጠባብ ደረት በዚህ ምድር በተገለጠው የሰውን ልጅ ለማዳን ሰማያትን ቀዶ ወደዚህ ምድር የመጣው ስለኔና ስለናንተ መከራ በተቀበለው ሞታችንን በሞቱ በኢየሱስ ክርስቶስ ትንሣኤያችን ተረጋግጧል። ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል አለ። ቤተ ክርስቲያናችን የክርስቶስን የትንሣኤያችን በኩር ብላ ስትጠራው፣ የሕይወታችን በኩር ብላ ስትጠራው ብዙ ምክንያቶችን አስቀምጣ ነው። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች፣ አዎ በመጀመሪያው ሰው በአዳም ምክንያት የመጣው ሞት በትንሣኤያችን በኩር በሆነው በኢየሱስ ክርስቶስ ሲወገድ፣ የትንሣኤያችን በኩር የሆነው ኢየሱስ ክርስቶስ ለምን በኩር ተባለ ከተባለ መሰረታዊ የሆኑ 5 ነገሮችን እናያለን። የመጀመሪያው ገና ዓለም ሳይፈጠር ዘመን ሳይቆጠር ይህንን ዓለም በመፍጠር ይህንንም ዓለም በማሳለፍ በመግቦቱ በጠባቆቱ በገዥነቱ በኩር ተብሏል ኢየሱስ ክርስቶስ። ዓለም ሳይፈጠር ዘመን ሳይቆጠር ነበረ እርሱ። አዎ ለቀዳማዊነቱ ጥንት ለዳህራዊነቱ ተፍጻሜት የሌለው አምላክ ስለሆነ ፍጻሜ የሌለው ጌታ ስለሆነ ይህንንም ዓለም አሳልፎ የሚኖር እርሱ ስለሆነ ይህንንም ዓለም ካለመኖር ወደ መኖር ያመጣ እርሱ ስለሆነ በኩር ተብሏል። ከዚህ የተነሳ ነው ቅዱስ ጳውሎስም ላንቀላፉት በኩር ሆኖ ከሙታን መካከል ተነሳ አለ። ሌላው ኦርቶዶክሳውያን አምላካችን እግዚአብሔር ወይንም መድኃኒታችን ኢየሱስ ክርስቶስ በኩር የተባለበት ትልቁ ምክንያት አዎ በመመስገን በኩራችን ነው። ቅዱሳን ቢመሰገኑ ቢወደሱ ስለተሰጣቸው ጸጋ ነው። ቅዱሳንን በጸጋ ያጎናጸፈ እርሱ ግን በባህሪው ምንድነው? ምስጉን ነው። በባህሪው ቅዱስ ነው። የማይሾሙት ዘላለማዊ ንጉሥ ነው። ቅዱስ አምላክ ነው። ስለዚህ እርሱ በባህሪው ቅዱስ ስለሆነ በባህሪው ምስጉን ስለሆነ ቅዱሳን ቢያመሰግኑት ምስጋናቸው የሚጨመርላቸው ለነርሱ ነው። ቢያመሰግኑትም ባያመሰግኑትም የሚጎድልበት አንዳች ነገር የለም። በባህሪው እርሱ ምስጉን ነው። ስለዚህ በመመስገን ምስጋና የባህሪው ስለሆነ ውዳሴ የባህሪው ስለሆነ እርሱ በኩር ተብሏል። በመመስገን በኩር ነው። በዓለም መላእክት በሰማያት በዓለም መላእክት ሲመሰገን ይኖራል። በምድር በደቂቀ አዳም ፍጥረት ሁሉ ሲመሰገን ይኖራል።
ሁሉም ፍጥረት ሁሉ እርሱን ያመሰግነዋል። በባህሪው ምስጉን ስለሆነ በኩር ተብሏል። በሶስተኛ ደረጃ ቅዱስ ጳውሎስ ወደ ተነሳንበትም ሐሳብ የሚያመጣን መድኃኒታችን ኢየሱስ ክርስቶስ በኩር የተባለው በትንሣኤው በኩራችን ነው። በትንሣኤው ምናችን ነው? ደህና መሻችሁ። በትንሣኤው ምናችን ነው? በኩራችን ነው። የሞትን ማሰሪያ አጥፍቶ ሲኦልን የበረበረ ባዶ ያደረገ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በተዘጋው መቃብር ላይ ሕይወትን ትንሣኤን ያወጀ በኩር ነው። ሊቁ አባ ጊዮርጊስ ዘጋስጫ ስለዚህ ድንቅ ሥራው ሲናገር የክርስቶስን ነገር በተናገረበት ድርሳኑ ላይ እንዲህ ይላል። እርሱ በተዘጋ ቤት ተገኝቶ ለሐዋርያት ሰላም ለእናንተ ይሁን አላቸው። የተቸነከሩ እጆቹን የተወጋ ጎኑን አሳይቶ ሰላምን ሰጣቸው። አይሁድን ፈርተው በተዘጋ ቤት ተሰብስበው ነበርና ሰላማቸው ጠፍቶ ነበርና ሰላማቸውን መለሰላቸው። ዛሬም የተዘጋ ልባችንን ከፍቶ ሰላሙን እንዲሰጠን የተዘጋ የሕይወት እንጀራችንን ዘርግቶ ሰላሙን እንዲያውጅልን የተዘጋው የፍቅር በራችንን ከፍቶ ሰላሙን እንዲሰጠን ማን ይፍቀድልን? እግዚአብሔር ይፍቀድልን። በተዘጋው ቤት ተገልጦ ሰላም ለእናንተ ይሁን አላቸው። ኢየሱስ ክርስቶስ በተዘጋው ቤት ተገልጦ ሰላም ለእናንተ ይሁን ሲል ይሄ አያስደንቅም አለ? አዎ የእግዚአብሔር ልጆች አስቀድሞ የሰውን ልጅ ለማዳን ከሰማያ ሰማያት የወረደው በአጭር ቁመት በጠባብ ደረት በዚህ ምድር የተገለጠው የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ በተዘጋው ማኅፀን ገብቶ ሳይከፈት ወጥቷል። አዎ ይህንን ነገር እያደነቀ ምን አለ ሊቁ ቅዱስ ዮሐንስ አባ ጊዮርጊስ የሚገርመኝ የሚደንቀኝ በሕቱም ድንግልና ተጸነሰ፣ በሕቱም ድንግልና ተወለደ፣ በድንግልና ጡቷን አጠባችው፣ ጌታዋን አቀፈችው፣ የፈጠራትን እናቴ አላት፣ እርሷም የፈጠራትን ጌታዋን ልጄ አለችው። የሚያስደንቀው በማኅፀነ ማርያም በድንግልና ተጸንሶ በድንግልና መወለዱ ነው እንጂ በተዘጋ ቤት መገለጡ መቃብሩን ክፈቱልኝ መግነዝ ፍቱልኝ ሳይል በመቃብሩ አፋፍ ላይ ቆሞ ለሰው ልጆች ትንሣኤ ማወጁ እጅግ ቢደንቅም የሚያስገርመኝ ግን በእመቤታችን ላይ የገለጠው ክብሩ ነው አለ። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ልጆች መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ የሞትን ማሰሪያ አጥፍቶ ሞትን በሞቱ ሽሮ ሞታችንን በትንሣኤው አረጋግጦ በኩር ሆኖ ተነስቷል። ለዚህ ነው ቅዱስ ጳውሎስ ላንቀላፉት ክርስቶስ በኩራት ሆኖ ከሙታን መካከል ተነሳ አለ። አይሁድ ያቆሟቸው ወታደሮች በብዙ ረብጣ ብር ተቀብለው ክርስቶስን ሊጠብቁ በመቃብሩ አፋፍ ላይ የቆሙ ወታደሮች ኢየሱስ ክርስቶስን መያዝ አልቻሉም። የሞትን ማሰሪያ አጥፍቷል። ሞትን በሞቱ ድል ነስቷል። ከዚህ የተነሳ በኩር ተብሏል። ምን ተብሏል አልኳችሁ? በኩር። ይሄ ነው። አራተኛው በኩር ያሰኘው እርገቱ። በእርገቱ በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነው።
እነ ኤልያስ ቢያርጉ ማንን በኩር አድርገው ነው? እሱን መነሻ አድርገው ነው። በእርሱ ፍቃድ ነው፣ በእርሱ ቸርነት ነው። ቅዱሳን አረጉ ቢባል የእግዚአብሔር ልጆች ዛሬ ያየናቸው ነገ ቢሰወሩ በማን ቸርነት ነው? እርሱ ነው የእርገታችንን በኩር፣ በእርገቱ በኩር ተብሏል። አምስተኛው ነፍሳትን ከሲኦል አውጥቶ ምርኮን ማርኮ መንግሥተ ሰማያትን በማስገባት ኢየሱስ ክርስቶስ በኩራችን ነው። ነፍሳትን ከሲኦል አውጥቶ ወደ ርስታችን ወደ ዘላለማዊው መንግሥት ያጣነውን ክብር በመስጠት የልጅነታችንን ጸጋ በማልበስ አባ አባ ብለን የምንጠራበትን ልጅነት በመስጠት ኢየሱስ ክርስቶስ በኩራችን ነው። ነፍሳትን ከሲኦል በማውጣት በኩራችን ነው። ወደ መንግስቱ ወደ ዘላለማዊው ርስቱ በማስገባት ኢየሱስ ክርስቶስ ምናችን ነው? በኩራችን ነው። ከዚህ የተነሳ ክርስቶስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነሳ አለ። በትንሳኤው ትንሳያችን ተረጋገጠ። በትንሳኤው ትንሳያችን ታወጀ። እርሱ በመነሳቱ እኛ ተነሳን። የእግዚአብሔር ልጆች ከዚህ የተነሳ ነው አሁንም ቤተክርስቲያናችን ይህንን የትንሳኤ በዓል ስታከብር ትንሳኤ ማለት ሕይወት ማለት ነው። ምን ማለት ነው? ሕይወት ማለት ነው። ሕይወትን ያገኘንበት ነው። ይኸውላችሁ የመወለዱ በዚህ ምድር የመገለጡ በአጭር ቁመት በጠባብ ደረት የመታየቱ የመገለጡ በኪደተ እግሩ የመመላለሱ ስለ ሰው ልጆች መከራ መቀበሉ መሰቀሉ መሞቱ ወደ መቃብር መግባቱ ይህ ሁሉ ትርጉም ኖሮት የክርስቶስን ልደት ለማክበር ትንሳኤውን ማወቅ ያስፈልጋል። ትንሳኤው ከሌለ ትንሳኤውን ማክበር ካልቻልን ትንሳኤውን በሕይወታችን ማረጋገጥ ካልቻልን እስካሁን የመጣንባቸው መንገዶች ሁሉ ከንቱ ነው የሚሆኑት። በቤተ ክርስቲያናችን ተብለው የሚጠሩ 5 የትንሳኤ መንገዶች አሉ። ስንት አልኳችሁ? 5 አይነት ትንሳኤያት አሉ። አዎ እንደ ቤተ ክርስቲያናችን አስተምህሮ የመጀመሪያው ትንሳኤ የክርስቶስ ትንሳኤ ነው። ቅድም እንዳለው ነው። የክርስቶስ ትንሳኤ የአምስቱ ትንሳኤያት በኩር ነው። የመጀመሪያ ነው። ቀዳሚ ነው። ምክንያቱም የተነሳው በራሱ ስልጣን ነው፣ በራሱ ኃይል ነው። ወተንሳ እግዚአብሔር ከመዘንቃ አምኗ እግዚአብሔር ከእንቅልፍ እንደሚነቃ እንደ ኃያል ሰው ምን አለ ነው የሚለው? ተነሳ። ሞትን ድል አድርጎ ተነሳ። የሞትን ማሰሪያ አጥፍቶ ተነሳ። የነዚህ 5ቱ ትንሳኤያት በኩር የሆነው የክርስቶስ ትንሳኤ ነው። የተነሳው በስልጣኑ ስለሆነ ነው፣ በኃይሉ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምራችሁ እናንተ ገብታችሁ አንብቡት። እግዚአብሔር እነሳለሁ እንዳለ ሞትን ድል አድርጎ ተነስቷል። የሞትን ማሰሪያ ሊያጠፋ አዳምን ወደ ቀደመ ክብሩ ወደ ልጅነቱ ክብር ሊመልሰው ከሰማያት እንደወረደ ይህን ሁሉ አረጋግጧል። በዚህ በኦሪት ዘኍልቍ ምዕራፍ 23 ተጽፎ እንደምናገኘው ሐሰትን ይናገር ዘንድ ሰው አይደለም ማለት ሐሰትን ይናገር ዘንድ የተናገርነውን ከሰዓት አንደግምም። እግዚአብሔር የተናገረውን የማያስቀር የነገሩትን የማይረሳ የለመኑትን የማይነሳ አምላክ ነው። ስለዚህ የመጀመሪያው ትንሳኤ የክርስቶስ ትንሳኤ ነው። የ5ቱ ትንሳኤያት ሁሉ በኩር የእርሱ ትንሳኤ ስለሆነ እንዲህ ተብሎ ተጽፏል። ከሙታን ተለይቶ ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሦስተኛውም ቀን ከሙታን ተነሳ። ከተነሳ በኋላ አባት ሆይ
አመሰግናለሁ ብሎ ስግው ቃል ለባህሪያ አባቱ ለአብ ምስጋና አቀረበ ነው የሚለው። አያችሁ፣ ከሙታን መካከል ተለይቶ ተነስቷል። ሲኦልን ረግጦ ሞትን አጥፍቶ በሶስተኛው ቀን ከሙታን መካከል ተነሳ። ከተነሳም በኋላ አባት ሆይ አመሰግናለሁ፣ የላከኝን የሰጠኸኝን ተልእኮዬን ሁሉ ፈጽሜያለሁ አለ። አዎ የክርስቶስ ትንሣኤ ትንሣኤያችን ነው። የእርሱ መነሳት መነሳታችን ነው። በመከራው እርሱን በሚመስል መከራ ከመሰልነው፣ ሞቱን በሚመስል መከራ ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር አብረን እንነሳለን ተብሎ ነው የተጻፈው ኦርቶዶክሳውያን። ስለዚህ የመጀመሪያው ትንሣኤ የክርስቶስ ትንሣኤ ነው። የማን ትንሣኤ ነው? የማን ትንሣኤ ነው? ሁለተኛው ትንሣኤ ጊዜያዊ ትንሣኤ ነው። ይሄ ጊዜያዊ ትንሣኤ በመጽሐፋችን የምናየው ነው። የዮሐንስ ወንጌል ምዕራፍ 11 የሉቃስ ወንጌል ምዕራፍ 7 ላይ የምናየው ጊዜያዊ ትንሣኤ አብነት አድርገን የምናነሳው አልዓዛርን ነው። አልዓዛር ጌታ የወደው የነበረው ወዳጁ ነው። የዮሐንስ ወንጌል ምዕራፍ 11 ላይ ተጽፎ እንደምናገኘው የማርታና የማርያም ወንድም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን በሕዝቡ መካከል እያስተማረ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ገብቶ አረፍ ይል የነበረው በነ ማርታና በነ ማርያም ወይንም በነ አልዓዛር በቢታንያ ነው። ታስታውሳላችሁ። ስለሱ ብዙ አልላችሁም። ሰሞነ ሕማማት ላይ በሶስተኛው ቀን በደንብ ተደርጎ ስለሚተረጎም አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳው በኋላ አልዓዛር ወዳጄ ተነስ ካለው በኋላ ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት ማነኝ አለ? እኔ ነኝ። የሚገድልም የማድንም የምኮንንም የማጸድቅም የምፈርድም የማድንም እኔ ነኝ። ትንሣኤና ሕይወት እኔ ነኝ አለ። አልዓዛር ከሞት ከተነሳ በኋላ ለ40 ዘመን አገልግሎ ነው ያረፈው። የአልዓዛር ትንሣኤ ጊዜያዊ ትንሣኤ ነው። በተአምራት የተደረገ ትንሣኤ ነው። እንዲሁ የሉቃስ ወንጌል ምዕራፍ 17 ምዕራፍ 7 ከቁጥር 21 ጀምረን የዮናስን ታሪክ እናገኛለን። ያቺ መበለት ልጇን በቃሬዛ ላይ አድርጋ የሞተ ልጇን ይዛ ወደ መቃብር ተከታዮቿን አስከትላ እያስተዛዘኗት ልጇን ልትቀብር ስትሄድ በመንገድ ላይ መድኃኒታችን ኢየሱስ ክርስቶስን አገኘችው። አታልቅሺ አላት፣ እንባዋም ደረቀ። ያን ጊዜ በቃሬዛ ተሸክመው ከነበሩት ሰዎች ያንን አስክሬን ከትከሻቸው ላይ እንዲያወርዱት አዘዛቸው ይላል። እግዚአብሔር በሰው ትከሻ ላይ ተንተርሶ የሚሰራው አንዳች ነገር የለም። ሁሉ የሚቻለው ምንም የሚሳነው ነገር የሌለ አምላክ ነው። ያኔ ከትከሻቸው ላይ እንዲያወርዱት አደረጋቸው። የተሸከሙትንም አስክሬን ቃሬዛውን ከትከሻቸው ላይ አወረዱት። ያኔ ምን አለው? አንተ ጎበዝ ተነስ አለው። አንተ ጎበዝ ምን በላለው? ተነስ አለው። አያችሁ፣ ያለቀና የተቆረጠ ነገርን መቀጠል የሚችል የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ አንተ ጎበዝ አለው። አስክሬኑን በድኑን ነው። አሁን የትኛውም ሰው በየትኛውም የጀግንነት ማማ ላይ ይቀመጥ፣ በየትኛውም የባለጸግነት ወንበር ላይ ይቀመጥ፣ ነፍሱ ከስጋው ከተለየች በኋላ ግን ያ ሰው በስሙ ነው የሚጠራው ወይስ ሌላ ስም ነው የሚሰጠው? ሌላ ስም ነው የሚሰጠው።
የፈለገ ዕውቀት ይኑረው፣ ምሁር ይሁን፣ ባለጠጋ ይሁን፣ የተዋጣለት ነጋዴ ይሁን፣ ሊቅ ይሁን፣ የእግዚአብሔር ልጆች ነፍሱ ከስጋው ከተለየች በኋላ ግን ያ ሰው አስክሬን ተብሎ ነው የሚጠራው። እውነት ሐሰት? በቃ በድን ነው። ያንን በድን ግን ምን አለው? አስክሬኑን አንተ ጎበዝ አለው ኢየሱስ ክርስቶስ። ተነስ አለው። ያን ጊዜ እንደ አይን ጥቅሻ አፈፍ ብሎ ተነሳ ነው የሚለው። ክብርና ምስጋና ለስሙ ይሁን። እግዚአብሔር የሚሳነው ነገር የለም። ይሄ ጊዜያዊ ትንሣኤ ነው። ይህ ሰው ከዘመናት በኋላ ግን አርፏል። ሁለተኛው ትንሣኤ ጊዜያዊ ትንሣኤ ነው። ሶስተኛው ትንሣኤ ትንሣኤ ዘጉባኤ ይባላል። ምን ይባላል አልኳችሁ? ትንሣኤ ዘጉባኤ። አንድነት፣ ስብስብ፣ ይሄ ክምችት ጉባኤ ይባላል። ይሄ ሶስተኛው ትንሣኤ ላይ የምናገኘው ትንሣኤ ትንሣኤ ዘጉባኤ ተብሎ ይጠራል። አዎ ትንሣኤ ዘጉባኤ በመባል ይጠራል። ምክንያቱም ጥቅሻ የሚነሱበት በጉባኤ የሚነሱበት እያንዳንዳቸው እንደ ስራቸው እንደ ዋጋቸው መጠን ሊቀበሉ ሊከፈላቸው ሙታን እንደ አይን ጥቅሻ የሚነሱበት ዕለት አለ። የሰው ልጅ እልፍ አእላፍ መላእክትን አስከትሎ አስቀድሞ በትሕትና ወደዚህ ምድር የመጣው ጌታ ዳግም በልዕልናው ሲገለጥ እልፍ አእላፍ መላእክትን አስከትሎ በግርማ መለኮቱ ይገለጣል። ያን ጊዜ ሙታን እንደ አይን ጥቅሻ ምን ይላሉ? ይነሳሉ። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን ከኃጥአን እንዲሁ ይለያቸዋል ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ጀምራችሁ በዕለተ ምጽአት ከማያልፉ አምስቱ ነገሮች መካከል እዚህ ጋር ወንጌላዊው ቅዱስ ማቴዎስ ጽፎልን አስቀምጦልናል። የመጀመሪያው ነገደ መላእክት ናቸው። ሁለተኛው ደቂቃ አዳም ነው። ሶስተኛው ገሃነመ እሳት ነች። አራተኛው መንግስተ ሰማይ ነች። አምስተኛው ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም አያልፍም። ይሄ ዕለት በትንሣኤ ዘጉባኤ ወይንም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ ሲመጣ በግርማ መለኮቱ ሲገለጥ ጻድቃንን ከኃጥአን ሲለይ ሙታን እንደ አይን ጥቅሻ ይነሳሉ አለ። ይህ ትንሣኤ ዘጉባኤ ይባላል። ያን የዚህ ትንሣኤ ማረጋገጫው ኦርቶዶክሳውያን የዚህ ትንሣኤ ማረጋገጫው ሙታን እንደ አይን ጥቅሻ ይነሳሉ ሲል ለእያንዳንዳቸው እንደ ዋጋቸው እንደየስራቸው ሊከፍላቸው ይመጣል። በቀኙ ያሉትን ኑ እናንተ የአባቴ ብሩካን ይላቸዋል። ዓለም ከተፈጠረ ያዘጋጀውላችሁን መንግስቴን ውረሱ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል፣ ባዝን አጽናንታችሁኛል ይላቸዋል። ጌታ ሆይ ተርበህ አይተን መቼ አበላንህ ይሉታል። ከኔ ከታናናሾቼ ለአንዱ ስላደረጋችሁ ለኔ አደረጋችሁ። በግራው ያሉትን በወቀሳ ቃል እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይወቅሳቸዋል። ከኔ ከታናናሾቼ ለአንዱ እንኳን ስላላደረጋችሁ ለኔ አላደረጋችሁም ይላቸዋል። ጻድቃንን ወደ መንግስተ ሰማያት ኃጥአንን ወደ ገሃነመ እሳት ይጥላቸዋል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስድስተኛው ያቺ ዕለት አታልፍም ይላሉ አባቶቻችን መተርጉማን። እና
ይህ ትንሣኤ ዘጉባኤ ይባላል። የእግዚአብሔር ልጆች በሌላ አጠራር ትንሣኤ ዘለክብር ወይንም ሁለተኛው ትንሣኤ ዘለሐሳር፣ ለክብር የምንነሳበት ለፍርድ የምንነሳበት ትንሣኤ አለ። ለጻድቃን ሊፈርድላቸው፣ በኃጥአን ላይ ሊፈርድባቸው። ይሄ ትንሣኤ ዘጉባኤ ዕለት የሚከናወን ነው። እግዚአብሔር ያችን ቀን በግርማ መለኮቱ ሲገለጥ ኑ እናንተ የአባቴ ብሩካን ከሚላቸው ከቅዱሳኑ ከወዳጆቹ መካከል እንዲደምረን ይፍቀድልን። አሜን በሉ። አራተኛው ትንሣኤ ዘህሊና ነው። የህሊና ትንሣኤ ነው። የምን ትንሣኤ ነው? የህሊና ትንሣኤ። አሁን ትንሣኤውን እያከበርን ነው። በህሊናችን ግን ለህሊናችን ትንሣኤ አውጀናል። ህሊናችን ተነስተዋል። ኦርቶዶክሳውያን ስለ ትንሣኤው እየዘመርን ነው። ስጋችን ነው ነፍሳችን ነች እየዘመረች ያለችው። ህሊናችን ተነስተዋል። የብዙዎቻችን ህሊና ዘግይተዋል። የብዙዎቻችን ህሊና አልተነሳም። ትንሣኤውን አወጅን እንጂ በህሊና ትንሣኤ መነሳት ይቀረናል። አዎ የህሊና ትንሣኤ የሚባለው መነሳት፣ የህሊና ትንሣኤ ማለት መባንን፣ መንቃት፣ ከተኛንበት ከኃጢአት እንቅልፍ መንቃት፣ መጸጸት። የህሊና ትንሣኤ የራስን ኃጢአት እያሰቡ ንስሐ ለመግባት መወሰን ነው። የህሊና ትንሣኤ አምና ከና ኃጢአታችን አክብረነዋል ትንሣኤውን። ዘንድሮስ የኃጢአት አልከበደንም፣ አላጎበጠንም፣ ሸክሙ አልበዛብንም። ቃለ እግዚአብሔርና ኃጢአት ሲጠራቀም አይታወቅም ይብላሉ አባቶቻችን። ኃጢአት ሲጠራቀም አይታወቅም። ከዚህ ቀደም ብያቸዋለሁ። እናትየው ልጇን ለማሳደግ አንዲት ላም አለቻት። ያችን ላም እያለበች ወተቷን እያከራየች ልጇን ታሳድጋለች። እና ላሚቱ የምትታለበው ግማሽ ሌትር ነው። እናትየው የምታከራየው 1 ሌትር። ግማሹ ኬት ነው? ምን አላችሁኝ? ታውቁታላችሁ፣ አውቃችሁ ነው። የምታከራየው ግማሽ ሌትር ነው። ማን ነው? 1 ሌትር ነው። የምታለበው ደግሞ ግማሽ ሌትር ነው። ሁልጊዜ ግማሽ ሌትር እያለበች ግማሽ ሌትር ውሃ ስትጨምር ልጅየው ያያል። እማዬ ተይ ይቅርብሽ ነገር ይላል። ዝም በል አንተን ለማሳደግ ብዬ ነው ትላለች እናት። ልጁ ሁልጊዜ ይህንን ሐሳብ ይሰጣል። እናቱ ሁልጊዜ ልጇን ትገስጻለች። አንድ ቀን ታዲያ ያች ላም ግጦሽ የምትውለው እንዲህ ወንዝ ተሻገራ ነውና ጠዋት ልጅየው አድርሶ ትምህርት ቤት ይሄዳል። ማታ ሰዓቷን ጠብቃ ትመጣለች። ልክ ስትመጣ ከላይ የዘነበው ዝናብ ያችን ላም ደራሽ ሆኖ ወሰዳት። ዋው! ልጁ እያለቀሰ ወደ ቤት መጣ። ምን ሆነሃል አለችው። ላሚቱን እኮ ውሃ ወሰዳት፣ ከላይ የዘነበው ዝናብ ደራሽ ሆኖ መጥቶ ይዟት ሄደ አለ። እማዬ ተይስልሽ ስነግርሽ እምቢ እያልሽ ያ የምትጨምሪው ውሃ ይኸውልሽ ጎርፍ ሆኖ ላሚቱን ወሰዳት አለ። አያችሁ፣ ተው ብሎናል። የዛሬ ዓመት ለህሊናችን እግዚአብሔር ነግሮናል። ህሊና አይዋሽም፣ አይደለልም። ህሊና አይታለልም። እውነቱን እውነት ነው፣ ሐሰቱን ሐሰት ነው ይላል። ዛሬም እኮ በህሊናችን ቂመኞች ሆነን ትንሣኤን አክብረናል። ዛሬም በህሊናችን ኃጢአትን ጸንሰን በልባችን አርግዘን በአንደበታችን ወልደን እግዚአብሔርን ትንሣኤ ከብለን ዘምረንለታል። ትንሣኤ
ለህሊናችን ትንሣኤ እናውጅ። ኦርቶዶክሳውያን መንፈሳዊውን ነገር በማሰብ ልንተጋ ይገባል። የምድሩን አይደለም ነው የሚለው ቅዱስ ጳውሎስ፣ የሰማዩን አስቡ በህሊናችሁ። የሚጠፋውን አይደለም ዘላለማዊውን አስቡ በህሊናችሁ። ጊዜያዊውን አይደለም ዘላለማዊውን አስቡ አለ ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች ሲጽፍ። በዚህ በአንደኛ ቆላሲስ ምዕራፍ 3 ከቁጥር 1 እስከ 4 ላይ እንዲህ ይለናል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ እሹ ይላል። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት አለ በመንግስቱ በማያልፈው በማይጠፋው ለመኖር እርሱን ፈልጉ እርሱን እሹ አለ ቅዱስ ጳውሎስ። ይህንን መልእክት ሰፋ አድርጎ ተንትኖታል። ቀሪውን እናንተ ቤት ገብታችሁ እዩት። አያችሁ፣ እንግዲህ ከክርስቶስ ጋር ከተነሳችሁ አለ። ከማን ጋር ከተነሳችሁ? ሞቱን በሚመስል መከራውን በሚመስል መከራ እርሱን ከመሰል ነው ትንሣኤውን በሚመስል ትንሣኤ ከእርሱ ጋር አብረን እንነሳለን እንዳለው ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ አለ። በቤተ ክርስቲያናችን ልቡናችሁን ምን አድርጉ ነው የሚለን? ከፍ ከፍ አድርጉ። ልቡናችሁን ከፍ ከፍ አድርጉ። ሰማያዊውን መንግስት በህሊናችሁ አስቡ። ለህሊናችሁ ትንሣኤን አውጁ። ትንሣኤ ዘህሊና፣ የህሊና ትንሣኤ፣ የመጸጸት ትንሣኤ፣ የንስሐ ትንሣኤ፣ የእንባ ትንሣኤ፣ የመመለስ ትንሣኤ። ይሄንን ነው መጽሐፋችን የሚነግረን ኦርቶዶክሳውያን፣ የህሊና ትንሣኤ። አዎ ኃጢአትን ጻድቃንን ባንድ የሚነሱበት እንደየስራቸው በቀኝና በግራ የሚቆሙበት ትንሣኤ ዘጉባኤ ይባላል። የአራተኛው ትንሣኤ ዘህሊና ይባላል። አምስተኛውና የመጨረሻውን እንይና ሐሳባችንን እንጠቀልላለን። አዎ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነስተዋል ተብሎ ሲባል እነዚህን አምስቱን ትንሣኤያት ስንማር በኩር የሆነው የክርስቶስ ትንሣኤ ነው ብለናል። አምስተኛው ትንሣኤ ዘልቡና፣ የልቡና ትንሣኤ። አዎ በህሊና ትንሣኤ የተወሰነው በልቡና ትንሣኤ ተግባራዊ ይሆናል። በህሊና ትንሣኤ ንስሐ ለመግባት ከወሰንን በልቡና ትንሣኤ ንስሐ እንገባለን። እየሰማችሁ ነው? በህሊና ትንሣኤ ስለ ኃጢአታችን ከተጸጸትን በልቡና ትንሣኤ ኃጢአታችንን እንናዘዛለን። ኃጢአቱን የሚሰውር አይለማም። የሚናዘዛት የሚተዋት ከእግዚአብሔር ዘንድ ምሕረትን ከአምላኩ ዘንድ በረከትን ያገኛል ነው የሚለው መጽሐፍ ምሳሌ 28:15 ላይ። ስለዚህ በህሊና ትንሣኤ ስለ ኃጢአታችን ከተጸጸትን በልቡና ትንሣኤ ኃጢአታችንን እንናዘዛለን። በህሊና ትንሣኤ ቅዱስ ሥጋውን ክቡር ደሙን ለመቀበል ከወሰንን በልቡና ትንሣኤ ቅዱስ ሥጋውን ክቡር ደሙን መቀበል እንችላለን። እውነት ሐሰት? ህሊናችን ከወሰነ ልባችን ተግባራዊ ያደርገዋል። አያችሁ፣ ይሄ ነው በህሊና ትንሣኤ። በዚህ ጉባኤ ለመገኘት ካሰብን በልቡና ትንሣኤ በልባችን እግር በዚህ ጉባኤ እንገኛለን። ምናሴ ሲናገር ምንድነው ያለው? በልቤ ጉልበት ወደ አንተ እሰግዳለሁ ነው ያለው። ዛሬ
በልቡና ትንሣኤ ሆነን ትንሣኤውን ልናከብር ያስፈልጋል። የክርስቶስን ትንሣኤ ስናከብር በልቡና ትንሣኤ በልባችን ትንሣኤን ያላወጅን የሞትን ብዙዎች ስላለን ማለት ነው። በልባችን የሞትን ብዙዎች አለን። ልባችን በቂም በበቀል በክፋት ተሞልቶ የክርስቶስን ትንሣኤ ለማክበር ያልታደለ ብዙ ልብ ስላለ የክርስቶስን ትንሣኤ ማክበር መብላት፣ መጠጣት፣ ኃጢአት መስራት፣ ዝሙት ማድረግ፣ እግዚአብሔርን ማሳዘን እንዲሁ እንደ ጋማ ከብት ሲያመነዥጉ መዋል የሚመስለው ስንት ትውልድ አለ በልቡናው የሞተ በስካር በዘፈን ትንሣኤውን ያከበረ በመዳራት በቁጣ በቂም በበቀል ትንሣኤውን ያከበረ በልቡናው የሞተ እውነት አይደለም? አዎ። ስለዚህ ትንሣኤ ዘልቡና ያስፈልገናል። የሚነሳ ለበጎ ነገር የሚነሳ ልብ፣ ለእግዚአብሔር መቅደስነት የተዘጋጀ ልብ፣ ትንሣኤ ልደቱን ያመነ ልብ፣ መከራውን ያመነ ልብ፣ ስቃዩን ያመነ ልብ፣ ሞቱን ያመነ ልብ፣ መቃብሩን ያመነ ልብ፣ ትንሣኤውን ያመነ እርገቱን ያመነ ልብ ይዘልን ትንሣኤውን ልናከብር ያስፈልጋል። ይሄ ነው የፊተኛው ትንሣኤ በመባል ይጠራል። ትንሣኤ ዘልቡና የፊተኛው ትንሣኤ ይለዋል። በፊተኛው ትንሣኤ እድል ያለው ብፁዕ ነው ተብሎ ነው የተጻፈው። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ ከፊታችን ባለው ትንሣኤ እድል ያለው ብፁዕ ነው አለ። ምን ያለው? እድል ያለው። ምን አይነት እድል? የበጎ ሥራ፣ የትሩፋት፣ የእምነት፣ የጽድቅ፣ የጾም፣ የጸሎት፣ የስግደት፣ የምጽዋት፣ እግዚአብሔርን የመፍራት ልብ ያለው ሰው፣ እድል ያለው ሰው ብፁዕ ነው። በፊተኛው ትንሣኤ 1000 ዘመን ከእርሱ ጋር አብሮ ይኖራል ነው የሚለው። 1000 ዘመን። ኦርቶዶክሳውያን ትንሣኤ ዘልቡና ያስፈልገናል። ዛሬ በልባችን ሞተናል። በልባችን ውስጥ ፍቅር የለም፣ ትሕትና የለም፣ በረከት የለም፣ ሰላም የለም። ልባችን የሞላውን አፋችን አትርፎ ይናገረዋል። ዛሬ በልባችን ያመላለስ ነው በአፋችን ክፉ ነገርን እየዘራን ክፉ ነገርን ያጨድ ነው። ስለዚህ ትንሣኤያችን በኩር ነው ብለን ስንል ትንሣኤ ዘልቡናን ምክንያት አድርገን የክርስቶስን ትንሣኤ ማክበር አለብን። ትንሣኤ ዘህሊናን ምክንያት አድርገን የክርስቶስን ትንሣኤ ማክበር አለብን። እነዚህን ሁለቱን ነጥለንና ለያይተን ማየት አንችልም። በህሊናችን የወሰነውን በልባችን ተግባር ስለምናደርገው፣ በህሊናችን ያሰብነውን በልባችን ስለምናረጋግጠው ይሄንን ነው ኦርቶዶክሳውያን ዛሬም በዚህ መንፈስ እንዲህ ያለውን የትንሣኤውን በዓል ስናከብር በትንሣኤ ዘልቡና ሆነን በተነሳ ልብ ሆነን እግዚአብሔርን በሚፈልግ ልብ ሆነን አላያችሁ? የጸሎተ ሐሙስ ዕለት እናቶቻችን አባቶቻችን ነጭ ለብሰው ሰማያውያኑን መስለው ለቅዱስ ሥጋው ለክቡር ደሙ ተርታ ሲይዙ የትንሣኤው ዕለት 18ቱን ሰዓት አክፍለው የክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት ፋሲካቸውን ሲያከብሩ የታረደውን የተሰዋውን የክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት በትንሣኤ ልቦና ሆነው ፋሲካቸውን አክብረዋል። የሞትን ባሕር ተሻግረዋል። ፈርዖን የተባለው ጠላት ዲያብሎስን ድል ነስተዋል። ወደ ዘላለማዊ ርስታቸው ገብተዋል። ሞት የተባለው ሳይቀድማቸው ሕይወታቸውን አረጋግጠዋል። ክርስቶስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነስቷል።
በትንሳኤው ትንሳኤያችንን ያረጋገጠልን አምላካችን በትንሳኤው የትንሳኤ ሕይወትን የሰጠን ትንሳኤ ልቦናን የሰጠን ትንሳኤ ሕሊናን የሰጠን የአባቶቻችን አምላክ አሁንም ብርሃነ ትንሳኤውን በክብር እንደገለጠልን ለብርሃነ ዕርገቱ በሰላም ያድርሰን። ጉባኤያችንን ያስፋልን። ደብሩን ደብረ ሰላም